ቤቱ ሳይቀር የልጆቹ ልብስ ሳይቀር እንዳለ ነበር ፎቶውን የቀረጸችው። በዛው ተናደው ነው እንግዲህ ሊሸኟት የወሰኑት። በጣም ከባድ ነው። አንዳንድ ጊዜ እኛ ራሳችን በምናጠፋው ጥፋት ሰዎቹን መልሰን እንወቅሳለን ማለት ነው። ጥፋቱ እኛም ጋር እንዳለ ሆኖ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እንደተለመደው ባዲስ ቪዲዮ ቀጭ ብዬላችኋለሁ። ራህማ ነኝ። በያላችሁበት ሰላማችሁ ስትትርፍርፍ ይበልልኝ። ይህንን ቪዲዮ በተለይ ጊዜው ከበፊቱ በላይ ሼር እንድታደርጉልኝ በአክብሮት በትህትና ይጠይቃለሁ። ምክንያቱም አዳዲስ ለሚመጡ እህቶቻችን ይጠቅማል ማለት ነው። በተለይ ሀዲስ ስንመጣ ብዙ ማናቀው ነገር አለ። ሰዎችን ባህሪ የማናቀ ቋንቋ ባለማወቅ ብዙ እኛ የምናጥፋው ጥፋቶች አሉ ማለት ነው። እንደዚህ ሼር አድርገን ደግሞ ሼር ስናደርግ ለብዙዎቹ እህቶቻችን ይጠቅማል ማለት ነው። አይደለም ለአዲሶቹም ለነባሪዎቹም እኛ በጣም እየተቸገርን ነው ማለት ነው። የኛው ስልክ እና መግቢያ ላይ እንዳያችኋት አንዲት እህታችን እንግዲህ በመጣችበት በ8 ወሯ መዳሟ ትሸኛታለች ወደ ሀገር። እሱ ምን መሰላችሁ ነገሩ? ልጅቷ ከኢትዮጵያ አዲስ ነው የመጣችው። አዲስ እንደመጣች ቤቱን በጣም ቆንጆ ነው። ሰውዬው 2 ሴት ልጆችና ባልና ሚስት ብቻ ነው ያሉት በቤቱ፣ ሌላ ሰው የለም ማለት ነው። እንግዲህ ከልጆቹም ባህሪ ተስማምታ ከሴትም ባህሪ ተስማምታ እየሰራች እየኖረች ነው። ብዙም የስራ ተጽዕኖ የለባትም። እንግዲህ ስልክም እነሱ ገዙላት። እየሰራች እያለ ብዙ ሰዓት አላት የምትቀመጥበት ብዙ ሰዓት አላት ማለት ነው። ቲክቶክ ዩቱብም ብትል እንደፈለገች ታያለች ማለት ነው። ምክንያቱም ፍሪ ጊዜ ስላላት ሰዎቹ በጣም ጥሩ ስለሆኑ፣ አንዳንድ ሰዎቹ በጣም እኛን ሳይከታተሉን በጣም እኛን ዝም ሲሉን አይቶ እንዳላየት ሲያሳልፉን እኛ ራሳችን ደግሞ እንሰንፋለን ማለት ነው። ራሳችን አይምሯችን ስልክ ላይ ነው የምንቀረቅረው። በዛም ሰዓት ደግሞ ሰዎቹ ሲበዛባቸው የሆነ ምክንያት ሲያገኙና የሆነ ነገር ሲያገኙ ምክንያት ሲፈልጉ ነው የሆነ ነገር ሲያገኙ አላህ ከኛ ጋር ያገጣጥማቸዋል። እኛ በማንችለው መንገድ እነሱ ይመጡብናል ማለት ነው። እኛ ባልጠበቅነው መንገድ እነሱ ስለወደዱን ብቻ እኛን ምንም ያደርጉን አይመስለንም ለኛ ለራሳችን። እሷ እኮ መዳሜ በጣም ጥሩ ናት፣ እኔ በጣም ስራ ስለምሰራ ትወደኛለች፣ እኔን አይመሰለ ኮሰር ሰው አታገኝም ብለን ራሳችንን እንቆልላለን ማለት ነው። ራሳችን በምንቆልልበት ሰዓት በራሳችን ጊዜ ነገር እናመጣለን ማለት ነው። ማንም መዳም ብትወደን ባትወደን ምን ይጎድልብናል? ምንም የጨመረልን የቀነሰብን ነገር የለም። ባይዘዌ እኛ ለስራ ነው የመጣ ነው እንጂ የእነሱ መውደድ የት ሊያደርሰን ነው? ትውደደን እናታችን። የሰው እናት ደግሞ ምንም ነገር ቢሆን እንደ እናቴ ናት እንደ እህቶቼ ነው ተብሎ እዚህ ጋር እንትን ማለት የለም ከነሱ ጋር ማለት ነው። እኛ ከነሱ ጋር ፔስ በተቻለ ነገር ፔስ ሆነን መኖር ነው። ሀገራችን እስከምንገባ ከገባንም በኋላ ደግሞ መልካምነት ለራስ ነው። እነሱንም ሳናስከፋ ባስ ያስከፋናቸውን ደግሞ ካስከፋናቸውም ደግሞ ያንን ድርጊት ያንን ጥፋት እንዳናጠፋ መጠንቀቅ መቆጠብ አለብን ማለት ነው። እና ነገሩን ሳልጨርስላችሁ ወደ ሌላ ጉዳይ ገባሁኝ። እና ልጅቷም ያው ከሰዎቹ ተስማምታ በጣም እየሰራች ነው። ሴት ያመት ምግብ የምትሰራው ልጅቷ ደግሞ ምግብ አትሰራም። በዚሁ አጋጣሚ ደግሞ ያው ጽዳት ስለምትሰራ ለምን በዚሁ አጋጣሚ ቲክታክ አልሰራም ብላ ወደ ቲክታክ ትገባለች። ቲክታክ ስትገባ ደግሞ ቀረጻት ትጀምራለች። ያው ሙዚቃ አለ፣ የሰዎችን ክላስ ሳሎኑ አለ፣ ምግብ ሲሰራ ቤት ሲጸዳ። እኔ እኮ በጣም የሚፈራው ነገር ማለት ነው። እኔ ትሰራም የእነሱ ነገር ድንገት እንዲገባብኝ አልፈልግም ማለት ነው። በኋላ መሳቀቅ እንትን ማለት በጣም ከባድ ነው። ላይፍ ስንገባ በካሜራ እስካልወጣ ድረስ አይኖ በጣም ከባድ ነው ለኛ ማለት ነው። አሊያም ደግሞ የሆነ ሌላ ነገር እንትን ብለን ካልገባን የሆነ የእነሱ ነገር ይገባል። በዛን ሰዓት ደግሞ ብዙ ሪስክ እንትን ይልብናል ማለት ነው። ብዙ ዋጋን ያስከፍለናል። ገባቸው። ከዛ ይቺ ልጅ ደግሞ የእነሱን ልጆቹን ልብስ ምናምን ከላይ ላይ የሚለበሰው ሲኖር በላይ ላይ አድርጋ ምናምን የሙዚቃ በምን አቀነባብራ እየለቀቀች እንደገጠመ ነው ደግሞ ልጅቷ ታገኛታለች። ልጅቷ ያው አገኝታትም ደግሞ እንትን ትላለች ማለት ነው። ያው ለቤተሰብ መናገር ነው። ለእናቷ ትነግራታለች። በዛን ሰዓት ደግሞ
ያው ልጅቷ ብዙ ተስፋ ያደረገችበት ብዙ ጊዜ ይኖርበታለሁ ብዙ ህልም ለቤተሰቦቼ ብዙ ነገር ሰራለሁ ብላ ያሰበችበት ቤት ነው። እንግዲህ ይህ ነገር ይገጥመኛል ብላ አስባ መለማም በጭራሽ አታውቅም። ዛሬም ደስተኛ ሆነን እንደኖርን ሆናል የተጋበብን ነገር በምንም ታምር ዋስትና የለንም ከራሴም ጭምር በጣም ከባድ ነው እና ያንን ሁላ አላማ ያደረገችበት ነገር ሁላ አላማዋ በአጭር ነው እየቀረው ማለት ነው። እንግዲህ ስልኩን ስትቀማ ስልኩን ሲወስድባት ያየሁት በጣም ማመን እስከሚያቀታቸው ድረስ ነው የደረሱት ማለት ነው። ምክንያቱም እነሱን ስለሚወዷት አንዳንድ እነሱ ሲወዱን እነሱ ሲያሙን ደግሞ እኛ ከልክ በላይ እንትን ድንበር እናልፋለን ማለት ነው። ከራሴን ጀምሬ ድንበራችን ድንበር አይደለም እነሱ ወደዱን ብለን እኛ እዚህ ጋር እንደፈለግን እንትን ማለት የለብንም። በጣም ዋጋ ስለሚያስከፍለን ያንን ነገር ማመን አለብን። የፈለገም ነገር ወይም ሰው ዛሬ ቢወደን ነገ ይወደናል ማለት አይደለም። በኋላ ደግሞ ብዙ ጣጣን ይዞብን ይመጣል እና እንግዲህ ልጅቷ ሳታስበው ስልኳን ቀምተው ምናምን ደሞዟንም በነገራችን ላይ በየወሩ ነው የሚሰጧት። ስልኳን ቀምተው ፎርማት አደርገው ምናምን ነው የሽኗት። ያው በደሞዟ ኢትዮጵያ ሀገርሽ ላይ ግዢ ብለው 1000 ብር ጨምረው ነው የሰጧት ማለት ነው። ስልኩን ሁላ ቀምቷታል ማለት ነው። አንዳንድ ጊዜ በራሳችን ርስቅ በራሳችን እጅ እናሳጣለን። የመጣንበትን አላማ ትተን እዚህ ጋር አላማ ቢስ እንሆናለን ማለት ነው። በጣም ከባድ ነው ወላሂ። እኛ ራሱ በጣም በስልክ የመጣ ተጦቅረናል ማለት ነው። እንደ አጋጣሚ ይዘን ታይተን አሁን እኔ ራሱ እየፈራው ነው እየሰራሁ ያለሁት። ክላሳችን እስካለመ ድረስ መስራት በጣም ከባድ ጊዜ ላይ ነው እና እንደዛ ነው ይላችኋለሁ። አላህ ይጠብቀን። እቺ ልጅ ብዙ አልማ ብዙ አስባ ሀገሯን ለመግባት ነበር ያሰበችው። እሷ ባላሰበችው መንገድ አላህ ደግሞ በሌላ ነገር ጥፋት አደረገባት ማለት ነው። አላህ ይጠብቀን ከእንደዚህ አይነት ነገር የወጣንበትን አላማ የምናሳካ ከወጣን ደግሞ ህልማችን ተሳክቶ ሀገራችን በሰላም የምንመለስ አላህ ያደርገን። አስቦት እስኪ ብዙ አላማ ብዙ እቅድ ያላትን ልጅ ያው እንደዚህ ባጭር ነው የሚቆጨው ማለት ነው። ራብ የሌለበት ችግር የሌለበት በጣም ሰዎች በጣም ጥሩ ናቸው አለች። ምግብ ሁላ አልሰራም አለች። ምግብ የምሰራው ሴት ያናት ከሷ አጋጣሚ ያው እነሱ ሲሰሩ እኛ ማድ ቤት መግባታችን ስለማይቀር እኛ እንትን እንላለን ማለት ነው። አጠገባቸው ስንሄድ ከስራቸውም የሰሩትን አይተን አንዳንድ ቁርስም ልንሰራ እንችላለን። ሶ በዛን ሰዓት ነበር እሷም ቁርስ ስትሰራ ቤቱን ስታጸዳ ነበር እንትን ያለችው ስትቀርጽም የነበረው ማለት ነው። እና በጣም ከባድ ነው። ዩቱብ ላይ ምናምን ስንጠቀም በተለይ ከላይ ስክሪኑን ስናንሸራትተው የቲቪ ምልክት ይመጣል ማለት ነው። በዛ ሰዓት ወስዶት ነው የሚያስገባን ከቲቪው ጋር ነው የሚያገናኝን ማለት ነው። አጋጣሚ እነሱ ቁጭ ብሎ ቲቪ የሚከታተሉ ከሆነ የኛው ጉድ ነው የሚወጣው ማለት ነው። ለነገሩ የእነሱን ነገር ካላስገባን የእነሱ እንትን ከሌለበት ችግር የለውም። እንደ ማንኛውም ሰው እንደሚቦስት እንቦስትን እንላለን ነው እንደዚህ እያወራን ከጓደኞቻችን እየተጫወትን ሀሳብ አስተያየታቸውን ለመግለጽ ብዙ የሚገጥመን ገጠመኞች ስላሉ ያንን ነገር ለማጋራት ነው እንላለን ማለት ነው። ምክንያት አይጠፋም በዛን ሰዓት ገባችሁ። አሁን የነሱ ቤት ምግብ ሲሰራ ምግብ ስሩ ብሎ ምግብ ሰጥቶን ደግሞ በእምነት እነሱ ሰጥቶን እኛ ደግሞ በእምነታችን ሳንገኝ ስንቀር በጣም ከባድ ነው እና እንደዛ ነው ይላችኋለሁ። በዛ አጋጣሚ ነበር ምግቡን ስትሰራ ስትቀርጽ የነበረው ክላሷን ከገባች ሴት እንደዚህ ፊት ለፊት ፎቶ የምንነሳው አለ አይደል? ፎቶ የምንነሳው በመስታወቱ ነው ምናምን ያም ነገር የልጆቹ ጸጉራቸውን ምናምን ጸጉራቸው ላይ የሚደረገው አድርጋ ምናምን አላህ ይስጥር። አላህ ሙስታን በጣም ከባድ ነው ወላሂ። ይህንን ቪዲዮ ሼር፣ ሰብስክራይብ እንድታደርጉልኝ በአክብሮት በትህትና ይጠይቃችኋለሁ። ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። እናንተስ ብትሆኑ የወጣችሁበትን አላማ ሳታሳኩ እንደዚህ በአጭር ህልማችሁ ሳይሳካ የወጣንበት ህልማችን ሳይሳካ በአጭሩ ስንገባ ተቋጭቶ ስንገባ እንዴት ምን አይነት ስሜት ይሰማችሁ ነበር? እኛስ እኔንም ራሴንም ጭምር ምን አይነት ስሜት ይሰማኝ ነበር? እና በጣም ከባድ ነው እንደኔ ሀሳብ። ያው ሰው ብዙ ነገር ያስባል፣ ብዙ ነገር ያቅዳል። ያ ሀሳብ ያ ህልም ሳይሳካ ሲቀር በጣም ነው የሚያናድደው። ያውን ያቺ ልጅ በጣም ትናደዳለች፣ በጣም ትቆጫለች ማለት ነው። ምክንያቱም ምን አለበት ስልክም ቀርቶብኝ ያን መሰለ ቤት አግኝቼ
አርፌ ብቀመጥስ አርፌ ብሰራስ ኖሮ የሚል ልባ ውስጧ ላይ ጸጸት ውስጥ ይገባል ማለት ነው። እና እንደዛ ነው። በጣም ከባድ ነው። አላህ ይጠብቀን።